ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ብዙዎቻችሁ የምትወዷቸውን ብዙዎቻችሁ በጉጉት የምትጠብቋቸውን እጅግ በጣም ተወዳጅና ተመራጭ የሥራ ተሽከርካሪዎች መካከል የሲኖትራክ ተሽከርካሪን አሁናዊ ሙሉ የዋጋ ዝርዝሩን ይዤላችሁ ቀርቤያለሁ። እንደምታውቁት ከቅርብ ጊዜ ወዲህ በተለይ የሲኖትራክ ተሽከርካሪ እጅግ ያልተጠበቀና የተጋነነ የዋጋ ጭማሪ ተደርጎበት በየወራቱ የተከታተልን ሙሉ የዋጋ ዝርዝሩን ወደ እናንተ እያደረስን እንገኛለን። ታዲያ በዛሬው ዕለት እንግዲህ ወራችንን ጠብቀን ይህንን መረጃ ብዙዎቻችሁ ስለጠየቃችሁና ስለምትፈልጉትም ለመሆኑ አሁን ላይ ካለፈው ወራት ጋር ሲነጻጸር ቅናሽ አድርጓል ወይስ ጭማሪ ተደርጓል የሚሉትን ሙሉ ዝርዝር መረጃ እንዲሁም ደግሞ የ70/30 50% በባንክ አማራጭ ዋጋው ስንት ነው የሚሉትን ሙሉ መረጃ ይዤላችሁ ቀርቤያለሁ ማለት ነው። በተጨማሪም በዛሬው ዕለት አንድ አዲስ መረጃንም አከል አድርጌ ይዤላችሁ ቀርቤያለሁ። ይሄውም እንግዲህ እንደምታውቁት ከወራቶች በፊት የፊንቴክ ኢንቨስትመንት የሚባለው ኩባንያ ማለት ነው በ950 ሺህ ብር የመኪና ባለቤት ቅድመ ክፍያ አደርጋቸዋለሁ በሚል እጅግ በርካታ ኢትዮጵያኖች ገንዘባቸውን ከፍለው መኪናውን ያልተረከቡ እንግዲህ በዛሬው ዕለት አንድ አዲስ መረጃ ተሰምቷል። ይህንን መረጃም በተመለከተ ወደ መጨረሻ ላይ የማደርሳችሁ ይሆናል። እስከ መጨረሻው ድረስ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ በተለይ የሃውት ዳምፕ ትራክ ተሽከርካሪ በአሁን ሰዓት ላይ እጅግ በጣም ተመራጭና ተወዳጅ እየሆኑ ከመጡ የሲኖትራክ ተሽከርካሪዎች መካከል አንዱ ነው። በተጨማሪም የ340 HP ማለትም ሆርስ ፓወር ያለው ተሽከርካሪ ሰሞኑን በመዲናችን አዲስ አበባ ገበያዎች ላይ ጠፍቶ የነበረ ቢሆንም በዚህ 2 ቀናት ውስጥ ገብቶ እንግዲህ ለሽያጭ በብዛት ተመልክተናል። ታዲያ አሁናዊ ዋጋው ስንት ነው? በ2025 ሞዴል በብዛት ለገበያ ቀርቦ ተመልክተናል። በተለይ ይህ ተሽከርካሪ በሁለት አይነት አማራጮቹ በብዛት ይፈለጋል። ይህም እንግዲህ በባለ ኮዳ የሚባለው ማለትም በሳልቫቶ ላይ የተገጠመለት ኮዳ እጅግ በጣም ብዙዎች የሚፈልጉት ነውና ተጨማሪም እንግዲህ ታም ሪስፖንዳ የሚባል ተሰርቶበት ለገበያ የሚቀርበው ተሽከርካሪ በብዛት በብዙዎች ዘንድ ተወዳጅ ነው። ታዲያ በአሁን ሰዓት በካሽ እየተሸጠ ያለበት ዋጋ እንደምታውቁት የዛሬ ወር አካባቢ መረጃውን ወደ እናንተ ሳደርስ የነበረበት ዋጋ እስከ 12 ሚሊዮን 700 ሺህ ብር አካባቢ ይሸጥ የነበረ ቢሆንም አሁን ላይም እንግዲህ ከፍተኛ የሆነ ጭማሪ ተደርጎበት ዛሬ የካቲት 2018 ማለትም የካቲት 18 2018 በዚህ ሰዓት በዚህ መረጃ በካሽ የሚሸጥበት ዋጋ በ2025 ሞዴል ማለት ነው ከ3 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ይህም ካለፈው ወራት ጋር ሲነጻጸር ወደ 700 እና 800 ሺህ ብር አካባቢ ጭማሪ ተደርጎበታል ማለት ነው። ነገር ግን 50/50 በባንክ አማራጭ የሚሸጥበት ዋጋስ እስከ 14 ሚሊዮን 200 ሺህ ብር አካባቢ ይደርሳል ማለት ነው። እንዲሁም በ70/30 6 ሚሊዮን ብር ቅድሚያ ከፍላቸው ቀሪውን በባንክ አማራጭ እንግዲህ ቀስ ያላችሁ የምትከፍሉበት ደግሞ እስከ 14 ሚሊዮን 900 ሺህ ብር አካባቢ እንደሚደርስ ከተለያዩ የመሸጫ ቦታዎች እንግዲህ በዛሬው ዕለት ያገኘሁትን መረጃ ወደ እናንተ ውድ ተመልካቾቼ ሙሉ የዋጋ ዝርዝሩን ወሬን ጠብቄ አድርሻለሁ ማለት ነው። እነዚህ ተሽከርካሪዎች እንግዲህ ቄራ አካባቢ በብዛት ታገኛላችሁ። ቀርባችሁ በአካል መመልከትና መግዛት የምትችሉ ይሆናል። እኛ አዳዲስ መኪናዎችን ለመሸጥ ሳይሆን ወራችንን ጠብቀን መረጃውን ወደ እናንተ ማድረስ ነው። እናንተ መታችሁ መግዛት የእናንተ ኃላፊነት ነው ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ ከወራቶች በፊት እንደምታውቁት በ950 ሺህ ብር ቅድመ ክፍያ የመኪና ባለቤት አደርጋለሁ ብሎ የነበረው የፊንቴክ ኢንቨስትመንት ግሩፕ እንደምታውቁት ከወራቶች በፊት ለእስራት ተዳርገው እንደነበር ይታወሳል።
ይህም በዚህ ምክንያት እንግዲህ እጅግ በርካታ ኢትዮጵያኖች 950 ሺህ ብር ከፍለው ገንዘባቸው አየር ላይ የቀራል። ያ ማለት ደግሞ ገንዘባቸውን ከከፈሉ በኋላ እስካሁን ምንም አይነት ወሬም ሆነ የመኪናውን ስጦታ ያላገኙ ማለት ነው። በዛሬው ዕለት እንግዲህ ሰላማዊ ሰልፍ ማካሄዳቸው ተሰምቷል። ወደ ከንቲባ ጽሕፈት ቤት አመርተው የገንዘባቸውን ጉዳይ በመጠየቅ ላይ እንዳሉ ከዚህ ሀበሻ ያገኘነው መረጃ ያመላክታል። እንደምታውቁት ብዙዎቻችሁ እንግዲህ በእንዲህ አይነት የመኪና በዚህ ዋጋ ከፍላችሁ መኪና ባለቤት እናደርጋለን የሚሉ ከዚህ በፊትም እጅግ በርካታ ድርጅቶች መኖራቸውና እኛም በተለያዩ ጊዜያት ስናስጠነቅቃችሁ እንደነበር ይታወሳል። ምክንያቱም መጀመሪያ ላይ እናንተ የምታምኑበትን ነገር ከማድረጋችሁ በፊት ማለት ነው በዚያ ጉዳይ ላይ ምን ያክል ሰዎች ተጠቃሚ ሆነዋል የሚለውን ማወቅና መገንዘብ ይኖርባቸዋል። ዝም ብላችሁ ብቻ 250 ሺህ፣ 350 ሺህ፣ 500 ሺህ፣ 1 ሚሊዮን ቅድመ ክፍያ እያሉ እናንተም ያንን ክፍያ ከፍላችሁ አመቱ ሙሉ እንግዲህ በእንሽርሽሪት ውስጥ መግባታችሁን ከመቀጠላችሁ በፊት ከዚህ በኋላም ለሚፈጠረው ነገር ኃላፊነት መውሰድ ይኖርባቸዋል። ምክንያቱም መጀመሪያ ላይ ምን ያክል ሰዎች ተጠቃሚ ሆነዋል፣ ለምን ያክልስ ሰዎች ይህ ጉዳይ ደርሷል የሚለውን ማወቅና ማጤን ይኖርባቸዋል። ዞሮ ዞሮ አሁን ላይ እነዚህ ወንድም እህቶች ማለት ነው ወደ ከንቲባ ጽሕፈት ቤት ሄደው ድምጻቸውን አሰምተዋል። ከመንግስት በኩል የሚሰጣቸው ምላሽ ተመልክተን እንግዲህ በሌላ ቪዲዮ የምናደርሳችሁ ነው የሚሆነው። ዞሮ ዞሮ ለሁላቸውም ጥንቃቄ ማድረግ ያለባችሁ ነገር ቢኖር በእንዲህ አይነት እንግዲህ ክፍያ ውስጥ ቅድመ ክፍያ ፈጽማችሁ የመኪና ባለቤት እናደርጋለን የሚለውን ጥንቃቄ ልታደርጉበት የሚገባ ጉዳይ ነው ለማለት ያክል እወዳለሁኝ። ቪዲዮን እንግዲህ ላይክ እያደረጋችሁ ለብዙ እህት ወንድሞች እንዲሁም ደግሞ በፊንቴክ ኢንቨስትመንት ውስጥ ማለት ነው 950 ሺህ ብር ከፍላችሁ እጅግ ከፍተኛ የሆነ አዘቅት ውስጥ የገባችሁ እህት ወንድሞችም ስለምትኖሩ በኮሜንት ላይ የገባችሁ ጻፉላቸውና ለሌሎች ማስተማሪያ ይሆናል። ዛሬ የብዙዎቻቸው ጥያቄ የሆነትን የሲኖትራክ አሁናዊ የካቲት ወር ሙሉ ዝርዝር መረጃውን 50% በባንክ እንዲሁም 70/30 እና በካሽ የሚሸጥበትን አሁናዊ መረጃ ወደ እናንተ አደርሻለሁ። በቀጣይ የተለያዩ ተሽከርካሪዎችን መረጃ እየተከታተልኩ ወራችንን ጠብቀን እንግዲህ የምናደርሳችሁ ተሽከርካሪዎችን ሙሉ ዝርዝር ወደ እናንተ የምናደርስ ነው የሚሆነው። ቪዲዮውን ግን ለብዙ ኢትዮጵያን እህት ወንድሞች ላይክ ሸር አድርጉት። እንዲሁም ደግሞ ለቻናላችን አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ እንዲሁም በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያል ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።